ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው እሁድ ሚያዝያ 11 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። ላለፉት 3 ቀናት በአክሱም ከተማ ሲካሄድ የሰነበተው የህወሓት ህዝባዊ ወያነ ሓርነት ትግራይና የትግራይ ሰራዊት ቲዲኤፍ ስብሰባ በዛሬው አመሻሽ ላይ በጥሩ ስምምነትና ደስ በሚል መንፈስ ተጠናቀዋል። በዚህ ስብሰባ የተወሰኑ ውሳኔዎች ቀዳሚውና በጣም አስፈላጊ የተባለለት ህወሓት የትግራይ መንግስትነት ሙሉ በሙሉ በመያዝ ትግራይ ልክ እንደ ከጦርነቱ በፊት የነበረ የትግራይ መንግስት አስተዳደርነት እንደሚረከብ በሙሉ ድምፅ ተወስኗል። እንደሚታወቀው በትግራይ ከጦርነቱ በፊት በትግራይ ህዝብ ሙሉ በሙሉ በመመረጥ ትግራይን ያስተዳድር የነበረው ህወሓት ነው። ከጦርነቱ በኋላ የፕሪቶሪያው ስምምነት ከብልጽግና ጋር በመፈራረም ክልሉ ላልተወሰነ ጊዜ በጊዜያዊ አስተዳደር መንግስት እንዲተዳደር በስምምነቱ በፈረሙት መሰረት ትግራይና የትግራይ ህዝብ ከአንዴም 2 የጊዜያዊ አስተዳደር ፕሬዚዳንቶች ማለትም ጌታቸው ረዳ ለ2 ዓመት፣ ጄኔራል ታደሰ ወረደ ለ1 ዓመት ስልጣን በመያዝ ክልሉን የመሩ ቢሆንም ነገር ግን እነዚህ መሪዎች የትግራይ ህዝብ ጥያቄ ሊመልሱ ይቅርና የትግራይ ህዝብ ወደ ባሰ አዘቅት በመክተት ከዓመት ዓመት ስልጣን እያራዘመ በትግራይ ህዝብ ላይ ስቃይና ሞት እየቀለደ ካለው አብይ አህመድ ጎን በመሆን ታሪክ ይቅር የማይለው ስህተትና ጠባሳ በመተው ሚናቸውን ተጫውተዋል። ይህን ተከትሎ በተለይ ከሳምንት በፊት ጄኔራል ታደሰ ወረደም ወደ አዲስ አበባ በመጓዝ የተሰጠውን የጊዜያዊ አስተዳደር ስልጣን ለ1 ዓመት ተጨማሪ ጊዜ እንደተራዘመለት ከአብይ አህመድ ትዕዛዝ ተቀብሎ ወደ ትግራይ መመለሱ በመላው የትግራይ ህዝብ በአገር ውስጥ ይሁን በውጭ የሚኖር የክልሉ ተወላጅ ከፍተኛ ቁጣና ብስጭት እንደፈጠረ ሰሞኑን እያየ ነው መጥተናል። እናም የፕሪቶሪያው ስምምነት ተፈራራሚ የሆነው ህወሓት የፌዴራል መንግስት የፕሪቶሪያ ስምምነት ሊፈጽምና ሊተገብር ይቅርና በአደባባይ በፓርላማ ስምምነቱ እንዳፈረሰው ሲናገር መደመጡን ተከትሎ አሁንም በትግራይ ህዝብ ላይ ያላለቀ የዘር ማጥፋት እቅዱና ፍላጎቱ ለማሳካት የሱ ምስለኔ የሆኑ በትግራይ ህዝብ ላይ እየሾመ መቀለድ መጀመሩን እየታዘቡትና ያወቁ የትግራይ ህወሓት ህዝባዊ ወያነ ሓርነት ትግራይና የትግራይ ህዝብ ሰራዊት ቲዲኤፍ ላለፉት 3 ቀናት በአክሱም ከተማ በየፊናቸው ስብሰባ በማካሄድ በዛሬው ዕለት በተለይ ለትግራይ ህዝብ ትንሣኤ ነው ሊባል የሚችል ቁርጥ ያለ ውሳኔ ወስነው ጨርሰዋል። በዛሬው ዕለት በሁለቱም በኩል የተወሰነ ውሳኔ ደግሞ አንደኛው የትግራይ ህዝብ በብልጽግና የጊዜያዊ አስተዳደር መንግስት ጨዋታ ከዚህ በላይ ሊታገስና ሊጓዝ ስለማይችል ክልሉ ከጦርነቱ በፊት ያስተዳድረው የነበረው ህወሓት ሙሉ በሙሉ ወደ ስልጣኑ ተመልሶ ትግራይ እንዲያስተዳድር፣ ሁለተኛ የክልሉ ህዝብ ተወካዮች ምክር ቤት በክልሉ ካሉ የተለያዩ ብሔራዊ የፖለቲካ ፓርቲዎች፣ ከሃይማኖት አባቶች፣ ከምሁራንና ከነጋዴ፣ ከሲቪል ማህበራት የተውጣጡ በመምረጥ የክልሉን መንግስት እንዲቆጣጠሩ በሙሉ ድምፅ የተወሰነና የጸደቀ ሲሆን ይህ ውሳኔ በቅርቡ የትግራይ ህዝብ በየቦታውና ወረዳው ተወያይቶበት አምኖ ካጸደቀ በኋላ ህዝባዊ ወያነ ሓርነት ትግራይ ህወሓት ሙሉ በሙሉ የትግራይን ክልል የሚያስተዳድር የትግራይ መንግስት እንደሚሆን ተወስነዋል። ይህን ተከትሎ በአብዛኛው የትግራይ ህዝብ ሰሞኑን ሲደመጥ የነበረው ጉዳይ ትግራይ ራሱን የቻለ መንግስትና የጸጥታ መዋቅር አለመኖሩ ህዝቡ ለከፋ ስቃይና መከራ፣ መፈናቀልና ስደት እየተዳረገ ነው። ስለሆነም ትግራይ የአብይ አህመድ የቅጥፈትና የውሸት ጉዞ ሙሉ በሙሉ በማስወገድ የራሱ የክልሉ መንግስት በፍጥነት መፍጠር አለበት የሚሉ አስተያየቶች ሲደመጡ እንደሰነበቱ አይተናል። እናም በዛሬው ዕለት በትግራይ አክሱም ከተማ ለትግራይ ህዝብ በውስጥም በውጭም ላሉ የትግራይ ተወላጆች ትልቅ ተስፋና ደስታ የሚሰጥ ውሳኔ መወሰኑ ለታይም ሚዲያ የደረሰ መረጃም ያመላክታል። ይህ በእንዲህ እንዳለ የትግራይ ሰራዊት ቲዲኤፍም ሲያካሂደው የሰነበተ ስብሰባውን በውሳኔ አጠናቀዋል። ከውሳኔዎቹ መካከል አንደኛው አሁን ላይ የሰራዊቱ ቁመና የማንም አገር ይሁን ብሔር ለመውረር ሳይሆን ለሚመጣበን ወራሪና ጠላት ለመመከት ከአሁን በፊት ብዙ ዝግጅት ሲደረግ መቆየቱንና አሁንም ሰራዊቱ ለሚመጣበት ጠላትና ወራሪ ለመከላከል ሙሉ በሙሉ ዝግጅቱን አጠናቆ እንዲዘጋጅ ሲሆን፣ ሁለተኛው ደግሞ በአሁኑ ሰዓት ከጎረቤት አገራት የተጀመረው የህዝብ ለህዝብ ግንኙነት ከመቼውም ጊዜ በላይ ለማጠናከር የተፈጠረው ጥምረት ወይም ጽምዶ የጋራ ዓላማ ካላቸው ጋር አብሮ ለመስራት ቲዲኤፍ ዝግጁ መሆኑን፣ በሶስተኛው ደግሞ የህወሓት ህዝባዊ ወያነ ሓርነት ትግራይ የትግራይን ህዝብና ክልል ለማስተዳደር ወደ ስልጣን መምጣቱን የትግራይ ሰራዊት ቲዲኤፍ ድጋፉን
ሙሉ በሙሉ ገልጸዋል። እናም በቅርብ ቀናት የትግራይ ህዝብ ከተወያየበት በኋላ ትግራይ የራሷን መንግስት እንደሚኖራትና በአብይ አህመድ የተሰየመው ጀኔራል ታደሰ ወረደ በክልሉ ምንም አይነት ስልጣን ይሁን ኃይል እንደማይኖረው መታወቅ አለበት ይላል ከትግራይ ለታይም ሚዲያ የደረሰ መረጃ። ለረዥም ጊዜ ህዝባዊ ወያነ ሓርነት ትግራይ ህወሓት የድርጅት ቁጥጥር ኮሚሽን ሊቀመንበር ሆነው ያገለገሉት ታጋይ ተክለብርሃን አርአያ በደረሰባቸው ህመም በሕክምና ሲረዱ ቆይተው ትላንት ሚያዝያ 10 ቀን 2018 ዓ.ም አመሻሽ ላይ ከዚህ ዓለም በሞት ተለይተዋል። ታጋይ ተክለብርሃን አርአያ በሻሎም ሆስፒታል በጽኑ ህሙማን መከታተያ ክፍል አይሲዩ ውስጥ የሕክምና እርዳታ ሲደረግላቸው የቆዩ ሲሆን ቀደም ሲል አርፈዋል ተብሎ በተለያዩ አካላት ሲሰራጭ የነበረው መረጃ ስህተት መሆኑን ቤተሰቦቻቸውና የስራ ባልደረቦቻቸው ሲገልጹ ቆይተዋል። ይሁን እንጂ ሚዲያችን አሁን ባረጋገጠው የመጨረሻው መረጃ መሰረት ታጋይ ተክለብርሃን ትላንት ሚያዝያ 10 ቀን 2018 ዓ.ም ከቀኑ 11 ሰዓት ተኩል አካባቢ ህይወታቸው አልፈዋል። ታጋይ ተክለብርሃን አርአያ ለረጅም ዓመታት በድርጅታዊ ስራዎችና በተሰጣቸው የቁጥጥር ኃላፊነት በታማኝነትና በንቃት እንዳገለገሉ የትግል አጋሮቻቸው ይመሰክራሉ። የታጋይ ተክለብርሃን አርአያ የቀብር ስነ ስርዓት እሁድ ሚያዝያ 11 ቀን 2018 ዓ.ም ጠዋት 2 ሰዓት በመቀለ እንዳ ገብርኤል የጀግኖች መካነ መቃብር ይፈጸማል። ታይም ሚዲያ በታጋይ ተክለብርሃን አርአያ እረፍት የተሰማውን ጥልቅ ሐዘን እየገለጸ ለመላው ቤተሰቦቻቸው፣ ለጓደኞቻቸውና ለወዳጅ ዘመዶቻቸውን መጽናናትን ይመኛል። ባለፉት 8 ዓመታት የብልጽግና ፓርቲ መዋቅር በየቦታው በኦሮሞ ህዝብ ላይ የፈጸመው ግፍ ተነግሮ የሚያልቅ እንዳልሆነም በተለያዩ ዞኖች የሚኖሩ ነዋሪዎች ገለጹ። ከተለያዩ የህብረተሰቡ ክፍሎች የተውጣጡ የምዕራብ ሸዋ፣ ሰሜን ሸዋ፣ ምስራቅ ወለጋ፣ ምዕራብ ሐረርጌ፣ ምዕራብ አርሲና የጉጂ ዞን ነዋሪዎች በአካባቢያቸው ያለውን ሁኔታ አስመልክተው ለኦኤምኤን በሰጡት አስተያየት መደበኛው የመንግስት መዋቅርና በድብቅ የተደራጁ ማፊያ ቡድኖች ህዝቡን ሲያሰቃዩ፣ ሲዘርፉና የተለያዩ ወንጀሎችን በየቀኑ ሲፈጽሙ መቆየታቸውን ተናግረዋል። በአምቦ ላይ ሲደረግ የነበረው ነገር በብዙ ቦታዎች ተደግሟል ብለዋል። ነዋሪዎቹም የመንግስት አመራር የህዝብ አመኔታ እንደሌለው የአምቦ ከተማ የመንግስት ባለስልጣናት ሕያው ምስክር ናቸው ያሉት አስተያየት ሰጪዎቹ አሁንም ባለስልጣናቱን እያሳስባቸው ያለው ከማፊያ ቡድኖች ጋር በመሆን በህዝቡ ላይ የፈጸሙት ወንጀል ሳይሆን እንዴት ወንጀላችንን እንደብቃለን የሚለው መሆኑን በመጥቀስ በጽኑ ተችተዋል። የአምቦ ከተማ አመራሮች የፈጸሙትን ወንጀል ለመደበቅ ወዲህና ወዲያ ሲሉ እንደሚገኙ ተገልጸዋል። በሌሎች አካባቢዎችም በተመሳሳይ ሁኔታ በመንግስት መዋቅርና በማፊያዎቻቸው አማካኝነት ወንጀሎች እየተፈጸሙ መሆኑን የገለጹት ነዋሪዎቹ የበርካታ ከተሞች ባለስልጣናት ወንጀላችን ይፋ ይወጣል በሚል ስጋት ህዝቡን በአዳራሽ ሰብስበው ለማባበል እየሞከሩ መሆኑን ሰምተናል ብለዋል። የኦሮሚያ መንግስት በመንግስት መዋቅርና በራሳቸው በተደራጁ ማፊያዎች ሲፈጸም በነበረው የተቀናጀ ወንጀል ውስጥ እጅ የለበትም የሚል ከሆነ በዚህ ወንጀል ውስጥ ተሳትፎ ባላቸው የመንግስት መዋቅሮች ላይ እርምጃ ወስዶ ለህዝብ ማሳወቅ አለበት ብለዋል። በተጨማሪም መንግስት በይፋ ወጥቶ ሰፊውን የኦሮሞ ህዝብ ይቅርታ ሊጠይቅ እንደሚገባም አሳስበዋል። የሰላም ለኢትዮጵያ ጥምረት ራሱን ከምርጫ ለማግለል የሚገደድበት ሁኔታ መኖሩን ገለጸ። 8 ክልላዊ የፖለቲካ ድርጅቶችን ያሰባሰበው ሰላም ለኢትዮጵያ የተባለው ጥምረት በጥምረቱ ላይ ደረሱ ያላቸው ጥሰቶችና ችግሮች በአስቸኳይ መፍትሄ ካልተሰጣቸው ራሱን ከምርጫ ለማግለል እንደሚገደድ ገልጸዋል። ጥምረቱ አርባ ወጣው መግለጫ በአባሎቹ በደጋፊዎችና በእጩዎች ላይ ጥቃት፣ የሰብአዊ መብት ጥሰት እየተፈጸመ መሆኑን አስታውቋል። ጥምረቱ ትላንት አርባ ወጣው መግለጫ በአባሎቹ በደጋፊዎችና በእጩዎች ላይ ጥቃት፣ የሰብአዊ መብት ጥሰት እየተፈጸመ መሆኑን አስታውቋል። በተለያዩ ክልሎች የጥምረቱ የምርጫ ማስታወቂያዎች እየተቀደዱ በምትኩ የገዢው ብልጽግና ፓርቲ ፖስተሮች መሰቀላቸውንና አባላቱ ላይ ወከባ፣ የግድያ ዛቻና እንግልት መፈጸሙን በመጥቀስ እነዚህ ጥሰቶች አስቸኳይ እርምት ካልተደረገባቸው ከምርጫ ራሱን ለማግለል እንደሚገደድ ይፋ አድርገዋል። ህዳር 2018 ዓ.ም ከብሔራዊ ምርጫ ቦርድ የምስክር ወረቀት ያገኘው ሰላም ለኢትዮጵያ የተባለውና የክልላዊ የፖለቲካ ድርጅቶች ጥምረት መንግስትና ገዢው ፓርቲ የጥምረቱ አባል ፓርቲዎች በሚወዳደርባቸው የተለያዩ አካባቢዎች ከምርጫ ስነ ምግባር ደንብ የወጡ የህግ ጥሰቶችን ማድረሳቸውን፣ በጥምረቱ አባሎች በደጋፊዎችና በእጩዎች ላይ አሰቃቂ ጥቃቶች መፈጸማቸውን 21 ማሳያዎችን ዘርዝሮ አስታውቀዋል። ጥምረቱ ይህ ሁኔታ የምርጫውን ነጻነትና ፍትሐዊነት ከወዲሁ የሚያሰናክል ነው ብለዋል። የጥምረቱ ዋና አስፈጻሚ አቶ ዳሮት ጎምአ ይህንን ለቦርዱ ቢያሳውቁም አጥፊዎቹ ለቦርዱ ተገቢ ምላሽ እንደማይሰጡ ገልጸዋል።
በሱዳን ኡምራኩባ የትግራይ ስደተኞች መጠለያ ጣቢያ የቃጠሎ አደጋ ደረሰ። ትላንት ሚያዝያ 10 ቀን 2018 ዓ.ም በሱዳን ኡምራኩባ የትግራይ ስደተኞች መጠለያ ጣቢያ በደረሰ የቃጠሎ አደጋ በተፈናቃይ የትግራይ ተወላጆች መጠለያዎች ላይ ጉዳት ደርሰዋል። በእነዚህ የስደተኞች መጠለያ ጣቢያዎች ውስጥ እየሰራ የሚገኘው የአስመላሽ ግራውንድ ፋውንዴሽን የበጎ አድራጎት ድርጅት አስተባባሪ አቶ አድሃኖም ካሳይ በሰጡት መረጃ በአደጋው ምክንያት 14 የተፈናቃዮች መጠለያዎች ሙሉ በሙሉ መቃጠላቸውን ገልጸዋል። የቃጠሎ አደጋው በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ከ20 ላይ የጀመረ ሲሆን ከ20 ደቂቃ ቆይታ በኋላ በህብረተሰቡ ርብርብ በቁጥጥር ስር መዋል መቻሉን ተናግረዋል። በሰው ህይወት ላይ የደረሰ ምንም አይነት አደጋ አለመኖሩን አስረድተዋል። ይሁን እንጂ በመጠለያዎቹ ውስጥ ተጠልለው የነበሩ ከ60 በላይ ስደተኞች በአሁኑ ወቅት መጠለያ ምግብም ሆነ ልብስ አጥተው ለችግር መጋለጣቸውን ገልጸዋል። በሱዳን ኡምራኩባም ሆነ በሌሎች መጠለያ ጣቢያዎች የሚገኙ የትግራይ ተፈናቃዮች በተደጋጋሚ በሚያጋጥሙ የቃጠሎ አደጋ ምክንያት በከባድ ሁኔታ ላይ እንደሚገኙ ተናግረዋል። በከባድ ስቃይና መከራ ውስጥ የሚገኘው ተፈናቃይ ማህበረሰብ ወደ ቀዬው እንዲመለስ የሁሉንም ጥረት እንደሚጠይቅም አቶ አድሃኖም ገልጸዋል። ትላንት የብሔራዊ መረጃና ደህንነት አገልግሎት 138 ዜጎችን ሽብር ለመቀስቀስና ምርጫን ለማደናቀፍ አቅደዋል በሚል በቁጥጥር ስር ማዋሉን የገለጸበት መግለጫ በብዙዎች ዘንድ ያገዛዙን የውሸት ክስና ተቃውሞውን የማፈን ስልት አድርጎታል። መንግስት እነዚህን ወገኖች በተለያዩ ከተሞች ጥቃት ሊፈጽሙ ሲሉ ደረስንባቸው ቢልም የጉዳዩ እውነተኛ ገጽታ ግን ዛሬውኑ እየወጡ ካሉ መረጃዎች እንደሚያመላክቱት ከጸጥታ ጥበቃ ይልቅ ለስልጣን ስጋት የሆኑ ድምፆችን ጸጥ ለማድረግ እየታለመ መሆኑን ነው። በተለይም እስሩ የተከናወነበትን ሁኔታ በቅርበት ለሚከታተሉ ወገኖች ግልጽ የሆነው እውነታም የታሰሩት አብዛኞቹ ወጣቶች የቴዲ አፍሮን ዘፈኖች ሲያዳምጡ በመገኘታቸውና የብልጽግናን አገዛዝ በሰላማዊ መንገድ በመቃወማቸው ኢላማ መደረጋቸውን ነው። አገዛዙ የጥበብ ስራዎችንና ህዝባዊ ስሜቶችን እንደ ስጋት በመቁጠር ዜጎቹን የአልሸባብና የአይኤስ ተላላኪ በሚል ታርጋ መለጠፉ ለዘመናት ሲጠቀምበት የቆየውና ዛሬም የደገመው የፕሮፓጋንዳ ስልቱ ነው። ዛሬ የተሰማው ይህ የጅምላ እስር በዋናነት መጪውን 7ኛው ጠቅላላ ምርጫ ሰበብ በማድረግ ማንኛውንም አይነት ተቃውሞና የፖለቲካ ንቅናቄ በኃይል ለማፈን የተዘጋጀ ድራማ እንደሆነ ይገመታል። በመግለጫው ላይ ተያዙ የተባሉት ቁሳቁሶችና የጦር መሳሪያዎችም ቢሆኑም መንግስት የክሱን ተአማኒነት ለማስመሰል ዛሬውኑ ለህዝብ እይታ ያዘጋጃቸው እንጂ ከታሰሩት ሰዎች ጋር የሚያገናኛቸው ምንም አይነት ገለልተኛ ማረጋገጫ የለም። በአጠቃላይ የብሔራዊ መረጃና ደህንነት አገልግሎት ዛሬ ያወጣው መግለጫ በአገሪቱ እየታየ ያለውን የፖለቲካ ቀውስ በሽብርተኝነት ስም ለመሸፈን የተደረገ ሙከራ ነው የሚል ተቃውሞ ገጥሞታል። ዜጎች ለኢትዮጵያዊነት ስሜታቸውና ለሚወዷቸው የጥበብ ስራዎች ዋጋ እንዲከፍሉ መደረጋቸው አገዛዙ ከህዝብ እውነት መራቁንና ስልጣኑን ለማስጠበቅ ሲል ማንኛውንም አይነት የውሸት ክስ ከመደርደር እንደማይመለስ በግልጽ የሚያሳይ ነው። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።